ዋው ነው በቃ ዋው ሲያምር የውሃ ዳቦ ነው። ከዚህ በኋላ አረር አላረረ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ወላ አልሐምዱሊላህ ደህና ነኝ። እንዴት ናችሁ? እንግዲህ ዛሬ ይኸው የውሃ ዳቦ ለመጋገር ዝግጅትን ጨርሼ መጥቻለሁ። እንግዲህ ሪከርድ ላረግ የፈለኩት ሌላ ድምጽ ስለነበረ ያው ዩቲዩብ የማይወደው ድምጽ ነበረና ያው ኮፒራይት ምናምን ፈርቼ ነው። የሁላችሁ ሌላም የጋገርኩት የሰው የጎረቤት ዳቦ አለ፣ የውሃ ዳቦ። አሁን ሁለተኛ የኔ ሊጋገር ነው። የሁላችሁ እንግዲህ በመጀመሪያ ውሃ እዛ ጋር ተዘጋጅተዋል። ከዛ ደግሞ በውሃው ላይ ደግሞ የሆነ ብረት አለ፣ ይሄ ፓትራው የሚቀመጥበት ብረት ማለት ነው። እና ከዛ በኋላ አሁን ሊጡን ብድግ አርጌ እዛ ላይ አስቀምጣለሁ ከጥቂት ደቂቃዎች በኋላ ማለት ነው። እንግዲህ ይሄንን ነው ፓትራውን እንትን ዘይት ጨምሬ ቀብቼዋለሁ። ከዛም በኋላ ፓትራው ላይ ማድረግ ብቻ ነው ማለት ነው። ወላሂ በጣም ነው ቀለለኝ። እኔ ወላሂ ሳያርብኝ አልሰራም ነበረ። በቃ መጨረሻ ላይ እኔ የሁላችሁ ዳቦ ልጋግር ነው ልና መጨረሻውን ሳወጣውና ሲበላ አሳይቻችሁ አላቅም በኮንፊደንስ፣ ምክንያቱም ሳያርብኝ አልሰራም ነበር። ዛሬ ነው እንግዲህ ሚስጥር ማወጣው። እንግዲህ የሁላችሁ አሁን እንደዚህ ሊጤን ፓትራ ላይ አደርጋለሁ። ሊጡ በነገራችን ላይ በዝቷል። ፓትራው ከሚይዘው በላይ ስላቦካሁኝ ምን አደርጋለሁ? ያው እንደዚህ ትንሽ አስቀርቼ ከዛ እንጠፈጥፈዋለሁ ማለት ነው ፓትራዬ ላይ። ያኛውን የቀረውን ግን ያው አምባሻ ጋግሬዋለሁ። ማሻአላ የቀረቻትን ጥንጥዬ ናት። ያው አምባሻ ጋግሬያታለሁ በምጣድ ላይ ማለት ነው። ከዛን ይሄው ወደዛ ሊገፋው ፈለኩና ብዙም አልተገፋልኝም። ከጎና አቃጥሎኝ ፊቴን እና ይሄው እንደዚህ ጠፈጥፈዋለሁ። አሁን ለሁለተኛ ጊዜ ነው በነገራችን ላይ እንደነገርኳችሁ። አሁን መጀመሪያ የጎረቤት ጋገርኩኝ። ከዛ ደግሞ የኔ ኩፍ ስላላለን ያስቀደምኩም። መጀመሪያ ኩፍ አላለም፣ የሷ ቀድሞ ስለተቦካ ማለት ነው። በነገራችን ላይ ለመጀመሪያ ጊዜ ነው የውሃ ዳቦ የጋገርኩት። ወላሂ በሙሉ አይኔ እንኳን እንዲህ በአካል ሲሰሩ አይቼ አላቅም። ግን እንዲሁ በኢንተርኔት አየሁና ለምንድን ነው ቆይ እያረረ ከምቸገር ለምንድን ነው እሱ ብዬ የውሃ ዳቦ ጋገርኩኝ። የውሃ ጨምሬ ያልኳትና ውሃ አጠገቤ ሰው ነበርና ይሄ ውሃ ጨመረችበት። ለምን ቶሎ ፈልቶ እንዳያልቅብኝ ይኸውላችሁ እንደዚህ አደረኩ። ትንሽ ቆይ እስቲ አነሰ መሰለኝ፣ ቆይ እስቲ ጨምራልኩኝና ጨመርኩበት ማለት ነው። እና ያው እንደዚህ ጠፈጥፏል። በጣም ስራ ያቀላል ወላሂ። ማንደድ ብቻ ነው በቃ ችግር ማን ነው ይቅርታ ያራል ወይ ደግሞ ችግር ያመጣል የሚባለው ቦታ ምንድነው? ምናልባት ውሃው አልቆ እኛ የምናነድበት ከሆነ ያራል፣ ማረሩ አይቀርም ማለት ነው። ግን ውሃውን እየከፈቱ ቼክ እያረጉ ዳቦንም ቼክ እያረጉ እንደዚህ ያው ዘይት ቀብቼዋለሁ ከላይም ማለት ነው። እና ዳቦንም እየወጉ ቼክ እያደረግን ከዛ ደግሞ ውሃውም እንዳያልቅ፣ በተለይ ውሃው እንዳያልቅ በጣም ጥንቃቄ ማድረግ አለብን። ምክንያቱም ውሃው አልቆ ሳናውቀው ከስር የምናነድበት ከሆነ ይሄ ሳፋው ይግላል። ማነው እሱም ግሎ እንደገና ፓትራውም ግሎ ወደ ሊጡም ይመጣል። ሊጡ ደግሞ ይቃጠላል ማለት ነው። ዞሮ ዞሮና ይኸውላችሁ ጨረስኩኝ። በነገራችን ላይ ጥቁር አዝሙድ አለ፣ በጣም የሚጣፍጥ ዳቦ ነው። ከዛ በኋላ የሁላችሁ ትሪውን ክድን ይደረግና ትሪው ትንሽ እንደ በቃ አልተመጣጠንም ከፓትራው ጋርና እየተንሸራተተ እያስቸገረኝ ነው። ግን በመላ እያደረኩኝ እሱን ትሪውን ከደከደንኩ በኋላ የምጣድ ክዳን፣ የምጣዳችን ክዳን ያቺ የእንጨቷ የእሷ ምጣድ ክዳን ነች። ያው እሱን ደስ ጫን ብዬ እፍን እንዲያረገው ጫን አልኩኝ። ከዛ በላዩ ላይ ደግሞ ሳፋ ኒኬል ሳፋ አረፍ ልበልና እያስረዳኋችሁ ከዛን ሳፋዬን እንደዚህ ክድን አረኩትና በቃ
ከዚህ በኋላ ለስለስ አድርጎ ማንደድ። ይኸውላችሁ መጀመሪያ የተጋገረው ዳቦ ይሄ ነው። በነገራችን ላይ ወላሂ እኔ ለመጀመሪያ ጊዜ የጋገርኩት በቃ ግን እንደ ልማጅ አይደለም፣ እንደ መጀመሪያ ጊዜ አይደለም። እውነት በጣም አምሯልና 2 ኪሎ ናት። የኔ ደግሞ ከ2 ኪሎ ስለሚበልጥ ያው ስቀንሰው ማየታችኋል። እቺ አሁን 2 ኪሎ ናት የተጋገረችው እና ይሄን ይመስላል። እንዳይጠቁር ትንሽ ይስራል። ጀመር ዋው ነው በቃ ዋው ሲያምር የውሃ ዳቦ ነው። ከዚህ በኋላ አረረ አላረረ የለም። ገልብጭ እስቲ በሹካኔው መጀመሪያ በሹካኔው ይሄ እስቲ ለስላሳ እንትን አለ። ይሄማ እንትን ቀርቦ ያወጣዋል እንዴ ደርቆበታል። እንትን የታጠበ ሰው ለበላባቴ በጣም ብቻ ትንሽ መጨረስ የለበትም። እንኳን ከጨረሰ ነው ቁጭ ቁጭ ነው እንዴ ያለው ላይ ምን እዚህ ላይ ዝም ብሎ ቁጭ ነው ያለው። ያቺ ትንሿ ብረት አለች ማለት ነው ያላ አባቴ ቢላም ካገኘ ዘና ይሄ እንደውም በተርስ ብሎኝ ፈጥኖ ይወሰደ ይሄ እስቲ አንዴ ትንሽ በደንብ ለማንደድ ስንል ተረማመስ ቀረስካ ከታላራው አተራመሹ እኮ ጭውሮሽ ነው። አሁን ውሃ ጨምሬያለሁ። ይሄ ውሃ ከመጠጠ በጣም ችግር ነው። ይሄ ውሃ መጥቶ ከስር ከነደደ ይሄም ይግላል፣ ይሄም ዳሜጅ ይሆናል ማለት ነው። አሁን እኮ ባዶ ሆኖ ነው የሚታየኝ እዚህ ጋር። አለ ውሃ አለ ከስር ነው። ከስር ነች አለች። እሺ አሁን እሺ እሷ ስታልቅ ድረስ እናነድባታለን። እቺ እንደዚህ ትከደናለች። ያ ከጎረቤት እኔ ወላሂ አየሁት እንጂ አልሰራሁም። ለዛው በሙሉ አይኔ ራሱ አላየሁም። ሞያ ከዩቲዩብ ዩቲዩብ ላይ ራሱ አላየሁም። አይገርምም? ዩቲዩብ ላይ አየሁት። ይሄ በብረት ድስት ምናምን በስቶቭ ያው ነው። አንድ ናቸው እኮ ነው ግን ፕሮቶታይፕ በትንሽ ያየሽውን ነገር በትልቁ መስራት። እንደዚህ ታፍኖ ምች እንዳይመታው ብርድ እንዳይነካው። እንፋሎት ታዲያ ስትከፍቱ ለምሳሌ ነው አሁን እዚህ ጋር ተቃጥያለሁ። የቱ ጋር? እዚህ ጋር ተቃጥሏል። የተቃጠለ አይመስልም እንጂ እንፋሎት በጣም ድብና አድርጎ የዚህ እንፋሎት ይሄን ክፍት አድርጌ እንዲህ ሲይዘው ለካ እንዲህ ተገልብጦ አረገኝ። እኔ ላቃጥልሽ እኔ ተቃጥያለሁ። ደግመህ እንደገና አይዞሽ ውሃው አቃጠለሽ። እንፋሎቱ ውሃው አቃጠለኝ። እንፋሎቱ እንዴ ምን ልከቺ ነው እሱ? እሱ በቀላሉ አይጠጋም።
አይደል? ይቅርታ ይቅርታ የኔ ቆንጆ። በሰላም ተጠናቋል። የማያረው ዳቦ በሰላም ተጠናቋል። የስ ጆሮዬን እንደዚህ አልኩ። ከዚህ በኋላ ዳቦ አረረ መረረ የሚባል ነገር ቀርቷል። የለም አለቀ። ይሄ ዳቦ ዛሬ ገደል ሊገባ አልቆ አንቺ ለሁለት እንገልብጠው። ታይ ጭቅላቴ ላይ አድርግልኝ። እውነት ወይኔ ባያቃጥለኝ እኮ ጭቅላቴ ላይ አድርግልኝ አንተ። እሺ ያው እሺ ከዛስ እንደዛ እንደ አረቦቹ ላይ እንደዛ ዋው ወደዛ ዞር አድርገው ትንሽ። ዋው ዋው ዋው። አሁንም ደግሞ ሌላ ሰፌድ ታመጣልኛለህ። አሁንም ሌላ ሰፌድ፣ አንዴ ሌላ ሰፌድ። ለምን ይሄ በእንትኑ በኩል መሆን ያለበት ግን ሰፌድ ስለሆነ የችግር የለውም። አሁን ወደዛ ጠጋ አድርግ። በጭንቅላቴ ላይ አድርጌ እንታስባለን። ወደ ላይ ስልኩን ወደ ላይ ቀራምታ አሸከሚው።